መርማሪ መብራቱ መጥፋቱን ባልደረቦቹ እየነገሩኝ እኮ ጠፋ? ቴዲና ምስጋና እሱ ጋር ሄደው አንዳንድ ነገር ቢማሩ ጥሩ ነው። መንጃ ፍቃድ መያዛቸው ብቻ ሳይሆን ስለ መኪና ማወቃቸው ይጠቅማቸዋል። ለማንኛውም እኔ እዛ ጋራጅ ሄጄ መጨማለቅ አልፈልግም። እኔም ግራ ነው ግብት ያለኝ። ጭራሽ ከሰፈር ሰዎች ብር ተበድሎ ቁማር። በጣም ደስ የሚለው ነገር ለቤተሰቦችና ለምትወዳቸው ስትል ምንም ነገር ታደርጋለህ አውቃለሁ። በጣም የሚያስጠላው ነገር ደግሞ እኔን የሚጎዳ ነገር ከሆነ ምንም ነገር አደርጋለሁ። ጨርቅህን ጥለህ እንኳን ብትሄድ እኔን የሚነካ ነገር ከሆነ አደርገዋለሁ። ካወራ ሁላችንም እስር ቤት እንገባለን። ያንን ትፈልጊያለሽ? በፍጹም። ስለዚህ ዝም የሚልበትን መንገድ ፈልጊ። አንተ ለመፈለግ እኔ ክላሴ መልቀቅ የለብኝም። ሌላ ችግር ውስጥ መግባት ፈልገሃል? አሁንስ ችግር ውስጥ አይደለሁ። በፈለግሽው መንገድ አናግረው። እኔ ድጋሚ ካናገርኩት ኑዛዜው መቀበል ነው የሚሆነው። ጋሼ በዚህ ሁሉ ነገር እንድታልፍ ስላደረግኩ በጣም ይቅርታ። ከአንተ ጋር ጥሩ ጊዜ አሳልፌያለሁ። እሱን ነገር ድጋሚ መመለስ ካለብኝ ደሊና መሄድ አለብሽ። ጭራሽ የምወዳቸውን ሰው አስቀይሜ ላጣችሁ እኮ ስለማልፈልግ ነው። ለምንድን ነው እንደዛ የምታስበው ቴዲ? ተይው በቃ ትይገል። ቁርጣት ነው? አዎ ቁርጣት አይደለም። ሞትን ቢመጣ የሚያስተኛ ነገር ካደረክ ከባድ ነው። ሌሊቱ ሙሉ ሳስብ ነበር። የሰሞኑን ጉዳይ ትልቅ ጥፋት እንደሰራ ገምቻለሁ። ለዚህም ይመስለኛል ገሌላ የፈለገች። ምን እኔ እናት ልትክደኝ ነው? ለነገሩ ምን ታደርግ፣ ክህደት ከአባት ነው የተማርከው። አሁን የሌላ ሰው ዕዳ አለብህ? ምን አትበለኝ፣ ቀጥተኛ ጥያቄ ነው የጠየቁ። የሌላ ሰው ዕዳ አለብህ ወይንስ የለብህም? የለብኝም። እንዴ ቆይ ለምንድን ነው የማታምኚኝ? ምንድን ነው የምንረዳክ? ሆዴን አሞኛል እያልኩሽ አይደል እንዴ? ምንድን ነው ሁሉን ነገር ከቁማር ጋር የምታገናኘው? ምክንያቱም እንደዚህ የሚያደርግህን ነገር አውቃለሁ። የሌላ ሰው ዕዳ ባይኖርብክ ኖሮ እንደዚህ አትጨነቅም ነበር። ስለዚህ ያለብህ ዕዳ ካለ ተናገር፣ አትካድ። የምን ክደት ነው የምታወሪውን? እየካድኩ አይደለም እኮ። ምንም ክደው ነገር የለም። እሺ አሁን አመንሽኝ? አሞኛል ልተኛ። ለነገሩ ይበለኝ። ድሮስ እኔን እያየ አይደል ያደግከው? ከማን ትማር? ሰካራሟ ዘብዴ መባሉ ሳያንሰኝ የቁማርተኛው እናት መባሉና የሰፈር መሳለቂያ መሆኑ ነው የሚያበሳጭ። ዘውዴ እኔ ነኝ ሰራተኛዋ። አንቺ መጣሽ እዚህ ወራዳዋ ቤት። ዘውዴ ለምን እንደዚህ ትያለሽ? ለምን እንደመጣው በደንብ ታውቂያለሽ። ይሄው ተዘብዝፎልሻል። አሞታል እንዴ? ቁርጠት ምናምን ይላል። ቴዲ ምንድን ነው ያመመው? ምንም አላመመው። ላለመናገር ሰበብ ነው እንጂ። ቴዲ ዘውዴ የምትናገረው እውነት ነው? እትዬ ጌላ፣ እኔ ምንም የምናገረው ነገር የለም።
ብናገርም ሁላችሁም አታምኑኝም። ቴዲ፣ እኔ እኮ በደንብ እረዳሃለሁ። ያ ማለት ግን ስህተቶችን ለመሸፋፈን መዋሸት አለብህ ማለት አይደለም። ስለዚህ ቁጭ ብለን በስርዓቱ እንድንነጋገር ፈልጋለሁ። እሺ፣ አሁን ማንኛውም ወደ ትምህርት ቤት ሂድና ስትመጣ በደንብ እናወራለን። ተነሳውን አትይኝ፣ ተነስ። ምንድን ነው እንደዚህ ሲያጣጥፍ ያመጣሽ? ምንም ሊሰማኝ አልፈለግም ጋሽ። ስራሽን በደንብ እንዳልሰራሽ ልትነግሪኝ ነው ስትጣደፍ የመጣሽ? ምን ማድረግ እችላለሁ? ግን ለእናቱ ምንም እንደማይነግራት አረጋግጦልኛል። ቢናገር የራሱ ጉድ ስለሚዘከዘክ አይናገርም። ለማንኛውም አብሮሽ እንዲቆይ አድርጊው። እሱ እኮ ነው ችግሩ። ከኔ ጋር መሆን አይፈልግም። ያኔ እንደፈለግሽ እንዲፈልግሽ አድርጊና ከነሚስጥሩ ከጉያሽ እንዳይርቅ አድርጊው። ቆይ ግን ለምንድን ነው አንተ እንደዚህ የተጨነቀው? እና እንታሰር ከተናገረ አብሮን መጠመቅ እንደሚወርድ ስለሚያውቀው ምንም ነገር ትንፍሻል። ለማንኛውም የማይሆን ነገር እንዳያድርግ ተከታታይ። ምንድን ነው የምትንጫጩት? ዛሬ ስለ ግልና የጥምረት ኢንቨስትመንት ላይ እንወያያለን። ሁላችሁም በየቡድናችሁ ተቀመጡ። ሉል። አቤት መምህር። ምስጋናና ቴዲ የት ሄደው ነው? አላገኘኋቸውም። ማለት ዛሬ ክላስ አልገቡም። የገጠማቸው ችግር አለ? እኔ እንጃ። የት ሄደው ነው? ምስጋና ትናንትና ስሜቱ ልክ አልነበረም፣ ግን የመምህር ልና ፈተና ተፈትኗል። ስለ ቴዲ አላውቅም። ደውለለት ነበር ለቴዲ? ስደውል ስልክ አያነሳልኝም። መላኩ ያውቃል? አይመስለኝም። በነገርኳችሁ ርዕሰ ጉዳይ ላይ እየተወያያችሁ ጠብቁኝ። ተመልሼ እመጣለሁ። በዚህ ሰዓት ነው ትምህርት ቤት የሚመጣው? ማለት ተነስቼ ነበርኩ። የት ነበርክ? አባዬ እንቅልፍ ጥሎኝ ነው። እናት አልቀሰቀሰችህም? ቀስቅሳኝ ነበር፣ ግን ድጋሚ ሲያመኝ ተመልሼ የተኛው። ጫማን እንኳን በትክክል አጠርግም? መርፈዱን ሳይ ዝም ብዬ ነው የወጣሁት። ዩኒፎርምን አስተካክል። አንተ እኮ የርዕሰ መምህር ልጅ ነህ። ልታኮረኝ ሲገባ ታዋርደኛለህ። ደግሞ ምን አድርጌ ነው ያዋረድኩ? ከዚህ በላይ ምን ታዋርደኛለህ? የርዕሰ መምህር ልጅ ስለሆንክ ብቻ ከቅጣት የምትድን እንዳይመስልህ። ቅጣት? አዎ፣ አርፍዶ የመጣ ተማሪ ምን እንደሚያደርግ ታውቃለህ አይደል? ቀጥል።
መምህርልና ስብሰባ ነበረው እንዴ? የለንም። ቴዎድሮስ መካሻ ትምህርት ቤት ስላልመጣ ጠይቅ ፈልጌ ነው የመጣሁት። ከነጭራሹ አልመጣም ወይስ ፎረፉ ነው? አላወኩም። አለመምጣቱንም መምህርት መናናት የነገረች። የት ሄዶ ሊሆን ይችላል? አንድም አየሁት የሚል ተማሪ የለም። ልዑል ስልኩ ላይ ቢደውልለትም ስልኩ አይሰራም። ምስጋናም ዛሬ አርፍዶ ነው የመጣው። እነኚህ ልጆች ምንድን ነው የሆኑት? ወጣትነት ተጀመረ ማለት ነው። ልጅ ስትወልጂ ከልጅ የሚገኘውን በረከት እንጂ ስቃዩን ማንም አይነግርሽም። ለዘውዴ ልደውልላት እንዴ? አይ ተይው፣ እኔ እደውልላታለሁ። ልጆቼ የሆነ ነገር ሆነዋል። ምን ማድረግ እንዳለብኝ አላውቅም። ለነገሩ ምስጋናም ክፍል ውስጥ መተከስ ጀምሯል። ቴዲስ? ቴዲን በሁሉም ትምህርት ውጤቱ እያሽቆለቀሉ ነው። በዚህ ከቀጠለ መድገሙ ማይቀር ነው። ተሻሻለ ሲባል የባሰ ቁልቁል። ይኸው በጓደኛ መዘዝ የተነሳ ሽንት ቤት እያጸደው። የምን መዘዝ ነው የምታወራው? ወጥምሾ እንዳይጋተኝ አርፍጄ ድብብቆሽ ስጮት መምጣት በሱ ጣጣ እኔን ቢያስቀጠቅጠኝ እና እኔ ምን አገባኝ? ማን ያገባል አለ። የት አለ ግን እሱ? ክላስ ውስጥም አልገባም፣ ትምህርት ቤትም አልመጣም። ሰላም አሉ ማማ? ደህና ነሽ ልጄ? ሰላም ነኝ። ምን ነው የደከመዎት ይመስላሉ? አዎ ልጄ። ምን ልታዘዙት? እስቲ ውሃ ብርጭቆ ቁርጭልኝ። እኔ ልጅ ዝና አለ እንዴ? ጋሽ ዝና የለም። ምን አለ ምላሴን በቆረጠው ኖሮ። ምንድነው? አንጀት የሚበጥስ ቃላቶችን ተናግሬው ነበር። ለዚህ ነው ትምህርት ቤት ያልገባው። ካመመው እኮ ታከም ብየው ነበር። ጤና ጣቢያ ሄዶ ይሆን? ጥሩ ነገር ማሰብ ጥሩ ነው። ምናልባት ጤና ጣቢያ ሄዶ ሊሆን ይችላል። ሁሉንም ነገር እንነጋገር ብለሽ ስላልሽው ስላጨናነቅሽው ፈርቶ ነው የሚሆነው። ዘውዴ አሁን ከዚህ ጋር እንዴት ይሄን ጉዳይ ለምንድን ነው የምታገናኙ? ሰሞኑን ሲጀመር ቴዲ ደህና አልነበረም። በጣም ጫና ሳድረሽበታል ገሊላ። ቴዲ ጭንቀት እንደማይችል እያወቅሽ ጭራሽ አባባሽበት። ለምንድን ነው ቴዲ እንደተለየ ሰው አድርገሽ የምታስቢው? እኔ የተለየ ሰው አይደለሁም፣ እናቱ ነኝ። እባካችሁ እስቲ አሁን የራሳችሁን ነገር ተውና የቴዲን ነገር እናስብ። መቼ ነው ፎክራችሁን የምታቆሙት? ገብቶኛል። ድጋሜ ከኔ ለመውሰድ እንደሆነ ገብቶኛል። አሁን የት እንዳለ ማወቁ ይቀድማል ዘውዴ። እሺ ልብሶቹስ? ጉድ ፈላ። ወይኔ ገሊላ፣ ልብሶቼ ሁሉ ልጄ ጠፍቷል። ገሊላ መላኩ ልጄ ጠፍቷል። ወይኔ ድሌ። ዘውዴ
ናቸው ግን? አላውቅም። ፍቅርተም ጋሼን ለምን እንደፈለገች አላወቀች እና ምንድን ነው የጠየቋት? የብርጭቆ ውሃ ብቻ። ብዙ ተቀመጡ እኮ እንጠይቃቸው እንዴ? ሳይሻል አይቀር። ሰላም፣ ደህና ነሽ የኔ ልጅ? ደህና ነኝ። ሰው እየጠበቁ ነው? በምን አወቅሽ? አይ ረጅም ሰዓት ተቀመጡ እኮ። እሱስ ልክ ነሽ። ማን ፈልገው ነው? አባትሽ የለም? ልጁ መሆኔን በምን አወቁ? ልጅ እንደ ተፈጥሮ ይሸሽጋል ብለሽ ነው? ምንድን ነው? አባን ፈልገው ነው። እናንቺ ምንድን ነው እንደዚህ ያስደነገጠሽ? አይ ስምን ማወቃቸው ገርሞኝ እኮ ነው። በጌታቸው ምክንያት ከተማው በሙሉ እንደሚያውቅሽ ረስተሽ ነው? ምናልባት አባትሽን የፈለገችበት ምክንያት ይኖራት ይሆናል። ከዚህ በፊት እዚህ መጥቶ ያውቃሉ? አይ አታውቅም። ማን ሊሆኑ ይችላል? ምንድነው በዚህ ልክ ያስጨንቅሽ? አንቺ ማታውቂው ሰው ስለ አንቺ ሲያውቅ ያስጨንቃል? የሰራሁት ነገር እስከሌለ ድረስ የሚያስጨንቀኝ ምንም ነገር የለም። የሰራሽው ነገር አለ የሚያስጨንቅሽ? ጌታቸው የተበደረው ነገር አለ? ጌታቸው ወዳለብሽ ስንዱ ስለማታውቂው ነገር አትቀባጥሪ። ዛሬ ደግሞ ምንድን ነው ያስተከዘ? የት ሄደ ነው? ቴዲ ምን ሆነ? ትምህርት መጥቶ ያውቅ እና ትምህርት ቤት ስላልመጣን የተጨነቅ? ጠፍቶ ሊሆን ይችላል። በምን ምክንያት? ለእግር ኳስ ቡድን የተሰበሰበውን ገንዘብ ቴዲ ጠፍቶበታል። በዛ ምክንያት ችግር ውስጥ ነው ያለው። እና ገንዘቡ ስለጠፋበት ብቻ ነው የጠፋው? ሰው ሁሉ የሚያስበው ቴዲ የእግር ኳስ ቡድን ገንዘብ በቁማር እንደጠፋው ነው። ቁማር? ቴዲ እንዴት እንደዚህ ሊያደርግ ይችላል? ችግሩ እኮ እሱ ነው። ገንዘቡ ጠፋበት። ከዛ በኋላ ገንዘቡን ሰረቁት። ልጅ አወቃቸው። እነማን ናቸው? አልነገረኝም። እና ኖርማል ልጅ ውስጥ ካተላቸው ቁማር ቤት ሲገቡ አያቸው። ወደ ተከታቸው ገቡ። ግን ከጀርባ ሆኖ የሆኑ ሰው ልጆች ይቀርጹ ነበር። ማን እንደዚህ ሊያደርግ ይችላል? እሱን እኛ ልናውቅ አልቻልንም። ግን ደግሞ እንደሚካተላቸው አውቀው ነበር። ያንን ቪዲዮ ደግሞ እትዬ ዘውዴና ገሊላ አይተውታል። ስለዚህ ልጆቹ አውቀው እያጠመዱት ነበር ማለት ነው። እንደዛ ነገር። ማን ይሆን እንደዚህ አይነት ክፉ ሀሳብ የሚያስበው? እሱን እኔም ማወቅ አልቻልኩም። ጋሼ ትንሽ ይቆያል። እዚህ ሆኜ መጠበቅ እችላለሁ። ግን ለምንድን ነበር የፈለጉት? ይሄ የግል ጉዳይ ነው የኔ ልጅ። የግል ጉዳይ? አዎ። ምን ነው እዚህ ሆኜ መጠበቅ አልችልም? አረ ይችላሉ። ግን ስለ ጋሼና ስለ ልጆቹ ለማወቅ ለምፈለጉ ብዬ ነው። አንቺ ቤተሰብ ነሽ? አዎ። ምን ነው? አይ አላውቅሽም። ጋሽ ዝናው አማቼ ነው። አማቼ? አዎ። ምን ነው ተገረሙ? የሰለሞን ሚስት ነሽ ማለት ነው? ስለ ቤተሰቡ በዚህ ልክ እንዴት ሊያውቁ ቻሉ? ከዝናው ጋር የቆየ ወዳጅነት ስላለን ለዛ ነው።
ጋሼ ይቺ ሴትዮ አንተን ስጠብቅ ቆየች። ታውቃታለህ እንዴ? አዎ። የት ነው የምታውቃት? ቆንጆ ሻይ ነው፣ ጠጪ፣ ያረጋጋሻል። ግን ምን በድየው ነው? እንዴት ሊጠፋ ይችላል? አንቺ አስተማሪ ስለሆንሽ ልትረጂው ይገባል። በሱ እድሜ ያሉ ልጆች ያልተለመደ ጥፋት ያጠፋሉ። ግን ለምን እንደዚህ እንደሚያደርጉ ማንም ሰው በውል አያውቅም። ብዙ ችግሮችን ታግሶ ይኖሯል ልጅ እንዴት ሊጠፋ ይችላል? ውርደት ለሱ አዲሱ አይደለም። በእርግጥ ልክ ነው። ምን እንደምልሽ አላውቅም። ቆይ እኔ ተጠያቂ ነኝ እንዴ? አንቺ እውነቱን ነው የተናገርሽው። የትም ላገኘው አልቻልኩም። የት እንዳለ አልነገረህም? ኧረ እኔ ከነጋ አላየሁትም። ግን እኮ ምናልባት ኳስ ሜዳ እየተጫወተ ይሆናል። ኳስ ሜዳ ሄጄ ነበር፣ ማንም አላየሁም። አይዞሽ፣ እናገኘዋለን። ምን ጫናው አይገባም ነበር። ከሌላ አንቺ ሁሌ ጫና ሳታሳድሪ ቀርተሽ አታውቂ። አሁን የት እንደሄደ አናውቅም። ከምናውቀው ነገር ውጭ እንኳን ችግር ካለበት እኮ ሊነግረን ይገባ ነበር። ዘውዴ ትንሽ መኝታ ግቢና አረፍ በይ። ለፖሊስ ማመልከት ሳይኖርብን አይቀርም። ሰዓቱ እየመሸ በእርግጠኝነት እናገኘዋለን። ያኔ ለመጥፋት ያነሳሳው ምክንያት እናውቃለን።